ሰላም ሰላም ውድና የተከበራችሁ ምርጥ ፋሚሊዎቻችን እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እኛ አለን እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ድንቅ ነው። እናንተ ጋር ሁሉ መልካም፣ ሁሉ ድንቅ እንደሚሆን ባለሙሉ እምነት፣ ባለሙሉ ተስፋ ነኝ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ ፋሚሊዎች። ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮአችን ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ላይክ ማድረጋችሁን እንዳትረሱ። ያው የተለቀቀውን ቪዲዮ አይታችኋል የሚል ሙሉ እምነትና ተስፋ አለኝ። ቤተሰቦች አንዳንድ ነገሮች አሁን ላይ እጅግ በጣም ድራማ እና ትወና በሚመስል መንገድ እየተከናወነ ያለበት ሁኔታ ነው ያለው። በእነ አብርሽና በሩታ ጉዳይ ላይ በጣም ትወና ይመስላል። ጀስት ለምሳሌ እኔ እኮ ግራ የገባኝ ነው። ሩታ በዚህ ልክ ለአብርሽ ልብ ካለሽ እንደዚህ የምታፈቅሪው እንደዚህ የምትወጂው እሱ ላይ ክፉ ነገር ሲደርስ ደስ የማይልሽ ከሆነ ለምንድን ነው ታርቃችሁ ልጃችሁን በሰላም ማሳደግ ያቃታችሁ? በመሀላችሁ ልጅ አለ። ይሄ ልጅ ከናንተ ብዙ የሚጠብቀው ነገር አለ። ከናንተ ጋር አንድ ህይወት። በነገራችን ላይ ቤተሰቦች ጥሩ ጥሩ ነገር መማር ጥሩ ነው፣ ግን የማያስተምር ነገር መተው እጅግ በጣም አስፈላጊ ነው። ብዙ ኦዲየንስ እና ብዙ ተመልካች፣ ብዙ እናንተን የሚወድ፣ ብዙ እናንተን የሚከተል፣ ብዙ እናንተን እያየ በጣም ደስ የሚለው ምናምን ብዙ ህዝብ አለ፣ ብዙ ሰው አለ። ለዚህ ሰው ምንድን ነው እያስተላለፍን ያለነው መልእክት? ምንድን ነው እያስተማርነው ያለው መልእክት? ምንድን ነው ይሄ ህዝብ ከኛ የሚማረው የሚለው ነገር ሊጨንቃችሁና ግድ ሊላችሁ ይገባል። አንዳንዴ ለሰው ልጅ ክብር ቢኖር የሆነ ከርለስ ባትሆኑ ጥሩ ነው። ቪዲዮ የሚያስተምር ሲሆን ጥሩ ነው እና በጣም እየገረመኝ ነበር። ሩታ ደስታ ላይ በዚህ ልክ ጓ ስትል በቃ ምንም ቢሆን የልጅ አባት ነው፣ ብዙ ነገር አሳልፈናል ከሱ ጋር ምናምን ብላ ለአብርሽ እጅግ በጣም ተቆርቁራ ምናምን ስታወራ እየሰማናት ነበረ ምናምን። እና ቤተሰቦች እንደዚህ አይነት ልብ አለሽ፣ ትፈልጊዋለሽ፣ ትወጂዋለሽ፣ እሱ ከአንቺ ጋር እንዲሆን በጣም ነው የምትፈልጊው። ግን እርቅ ላይ ሲመጣ ለምንድን ነው መታረቁ በዚህ ልክ የደበረሽ? እርቁን ለምንድን ነው ያልፈለግሽው? ለምን? እስኪ ይሄ ነገር የብዙ ሰው ጥያቄ ስለሆነ ብትመልሽልን ደስ ይለናል። የሚያደርገውን ነገር ማናችንም እየደገፍን አይደለም። አብርሽ የሚያደርገውን ነገር ሁላችንም እየተቃወምን ነው። አብርሽ እያደረገ ያለው ነገር ልክ እንዳልሆነ በጣም ግልጽና ግልጽ ነው። ግን ምንድን ነው አሁን እናንተ እንትን ህዝቡን እያስተማረ ያለው መልእክቱ ምንድን ነው? በጣም ነው ደስታ ላይ ጓ ስትል የነበረው ፋሚሊዎች። ምንም እውነት ምንም ይቆይ እንጂ አህያ የጅብ ናት እንደሚባለው ምንም ያክል ይቆይ እንጂ ሩታ የአብርሽ ናት፣ አብርሽ ደግሞ የሩታ ነው። በቃ ይሄን ነገር አውቄያለሁ፣ ይሄን ነገር ተመሬበታል። ማንም ሰው ምንም ነገር ሊል ይችላል፣ ምንም ሊቆጣ ጓሊል የፈለገውን ነገር ሊያደርግ ይችላል። አብርሽና ሩታ ግን በጊዜያቸው አንድ እንደሚሆኑ ግልጽ ነው፣ በጣም ግልጽ ነው። አብርሽ እያደረገ ያለው ነገር ምንም ያክል አስቀያሚ ቢሆንም አስተማሪ ያልሆነ ነገር ቢሆንም ሩታ ግን አብርሽን በጣም ትፈልገዋለች። በጣም አብረው ለመኖር በጣም ትፈልጋለች። ስለዚህ ለምንድን ነው አብርሽ ወደ አንቺ በመጣ ጊዜ ሁሉ ኢግኖር የምታደርጊው? ምንም የተረጋገጠ ነገር የለም ያለሽ ምናምን። እሺ ምንድነው? ቆይ እኔ እኮ አንዳንዴ ሐሳቦሽ ምንድን ሩታ? ኧረ በጣም በቃ እሺ፣ በጣም ላንቺ ያለበት ጥሩ ነው። በጣም ላንቺ ተቆርቁረን ብዙ ነገር አውርተናል፣ ብዙ ነገር ተናግረናል፣ ብዙ አብርሽን መክረናል ምናምን። ግን ምንድን እንደዚህ አይነት ልብ ካለሽ ጀስት በቃ በመጣ ጊዜ በመልካም ልብ ተቀበለሽ ለምን መልካምን ነገር ማድረግ አቃተሽ? የልጅሽ አባት ነው እናውቃለን። በጣም ጥሩ ልብ እንዳለሽ እናውቃለን። እኔ ያንን ነገር አላሰብኩም ምናምን እያለ ነው ደስታ። አረ ምንም ያክል እኔ ባይ ዘ ዌይ ደስታ ከሷ ጋር በመሆኑ ደስተኛ አይደለሁም። ደስታ ምንም ለሩታ የሆነ እንዲህ ከለላ ወይ ደግሞ እውነት እንደ ጓደኛ የሚጠብቅ አይነት ሰው አይመስለኝም። ግን
የሩታ ንግግርና የሩታ መልስ እጅግ በጣም ገርሞኝ ነው ዛሬ ወደ እናንተ የመጣሁትና አንዳንዴ ነገሮች በጣም ያበሳጫሉ። ይሁን እስቲ ግን ያው ዛሬም እንደ ወንድምም ሩታ ለምንድነው ታርቀሽው አብረሽው ማትኖሪ ማንም ሰው እንዲነካው አትፈልጊም። እሱ ላይ ምንም አይነት ክፉ ነገር እንዲደርስ አትፈልጊም። እጅግ በጣም ትወጂዋለሽ፣ እጅግ በጣም ትፈልጊዋለሽ ምናምን፣ ግን በመጣ ቁጥር እያባረርሽ እየገፋሽው ነው። ለምን ያንን ነገር ታደርጊያለሽ? ለምን? ስለዚህ ዛሬም ያው እንደ ምክር ሩታ እንደዚህ አይነት ልብ ካለሽ በቤተሰብ በምንም አስተካክላችሁ እስኪ አንድ ሆናችሁ እንያችሁ። የእናንተ አንድነትና ህብረት ናፈቀን። ምንም ቆየ ማንም ምንም ይናገር ማንም ምንም ያውራ፣ በጣም በእርግጠኝነት መናገር የምችለው አብርሽ እና ሩታ ነገ ላይ አንድ ይሆናሉ፣ አብረው መኖር ይጀምራሉ። በጣም በእርግጠኝነት መናገር የምችለው ነገር የሆነ እየተወኑ የሆነ እያስመሰሉ ምናምን እስካሁን እየመተው ሊሆን ይችላል። ግን አትጠራጠሩ ፋሚሊዎች፣ ነገ ሩታና አብርሽ አንድ ሆነው እናያለን። ስለዚህ ለምን መጥፎ ነገርን ሰውን ማስተማር አስፈለገ? ሰው ይሄንን ነገር ለምን ከናንተ ይማራል? መለያየትን፣ መፎካከርን፣ መጨቃጨቅን፣ የማያስፈልጉ ንግግሮችን ለምን ለሰው ማስተማር ፈለጋችሁ? ለምን ፍቅርን መስበክ አቃታችሁ? ሰው በትዳር ውስጥ ያለውን ሰላም እንዴት መማር እንዲያቅተው አደረጋችሁ? ሰው ትዳር ውስጥ ያለውን ደስታ፣ ትዳር ውስጥ ያለውን በረከት፣ ትዳር ውስጥ ያለውን መልካም ነገርን ማስተማር ለምን አቃታችሁ? ለምን ሰው በቃ ከተለያየ ይሄንን ማድረግ ይችላል ብላችሁ ለምን እንደዚህ አይነት ነገር ማስተማር ፈለጋችሁ? ስለዚህ ቢያንስ ቪዲዮአችሁን አስተካክሉ ላለው እስካሁን ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ፈጣሪ ሰላማችሁን ያብዛልኝ።